ኢራን ለአሜሪካ የመጨረሻ ማስጠንቀቂያ ልካለች። አሜሪካ በሆርሙዝ ላይ የጣለችውን እግድ እንዳስተፋች ማስታወቋን ተከትሎ ኢራን የአሜሪካ መርከቦች ላሰጥም ይችላሉ ብላለች። አሜሪካ ይህን ጫና እያደረገች ያለችው ኢራን በድርድሩ እጅ እንድትሰጥ ነው። ኢራን ከምድር በታች ያሉ የድሮ መጋዘኖቿን በማሳየት አሜሪካ የኢራን መርከቦች ላይ እርምጃ የምትወስድ ከሆነ የአሜሪካ መርከቦች እናሰጥማለን ብለዋል። ኢራን የተኩስ አቁም ስምምነቱ እንዲራዘም እንደማትፈልግ አስታውቃለች። ባለፈው ሳምንት ለ2 ሳምንታት በአሜሪካና በኢራን መካከል የተደረገው የተኩስ አቁም ስምምነት መራዘሙ ለአሜሪካና ለእስራኤል ጊዜ መግዣ ይሆናል ያሉት የኢራን ባለስልጣናት አሜሪካ ወይም ኢራንን ጥያቄ መቀበል አለበት ወይ ደግሞ ወደ ጦርነቱ መመለስ አለብን ብለዋል። በሆርሙዝ ላይ የኢራን ሉዓላዊነትን ጨምሮ በተኩስ አቁም ፕሮፖዛላቸው የጠየቁትን 10 ጥያቄዎች አሜሪካ መቀበል እንዳለባትም አሳስበዋል። አሜሪካ በበኩሏ የተኩስ አቁም ስምምነቱ መራዘሙን እርግጠኛ እንዳልሆነች ያስታወቀች ሲሆን በሺዎች የሚቆጠሩ ወታደሮቿን ወደ መካከለኛው ምስራቅ መላኳን ዋሽንግተን ፖስት ዘግበዋል። ሰሜን ኮሪያ ስምምነቱን በመጣስ የኒውክሌር ፕሮግራሙን እያሳፋች ነው ሲል የዓለም አቀፍ አቶሚክ ኤነርጂ ኤጀንሲ አስታውቋል። በሰሜን ኮሪያ የዮንግቢዮን የኒውክሌር ማብላያ ጣቢያ ሰሞኑን እንቅስቃሴዎች መብዛታቸውንና አዲስ ዩራኒየም የማብላላት ፕሮግራሞች እየተካሄዱ እንዳልሆነ እንደጠረጠረ ኤጀንሲው አስታውቋል። በ1968 ተፈርሞ በ1970ዎቹ ወደ ስራ የገባው የኒውክሌር ፕሮግራም ህግ እንደሚለው ከሆነ በፊት የታጠቁ ሀገራት በሂደት እንዲቀንሱ፣ ያልታጠቁ ሀገራት ደግሞ እንዳይታጠቁ ያግዳል። ሰሜን ኮሪያ የዚህ አይነት እርምጃ ከወሰደች ሌሎች ሀገራትም ይህን በመከተል ስምምነቱ እንዳይፈርስ ተሰግቷል። ሰሜን ኮሪያ ለዚህ ያበቃት የአሜሪካ ስርዓቶችን አለመከተል መሆኑም ተገልጿል። የሊባኖስ ህዝብ ወደ አካባቢው ዳግም እየተመለሰ ነው። ከ1 ሚሊዮን በላይ ነዋሪዎችን ካፈናቀለው ካስከፊ ጦርነት በኋላ ዳግም ወደ ቀየው መመለስ ጀምሯል። አዎ ከ6 ሳምንታት የጭንቀትና የሞት ጥላ በኋላ በሊባኖስ ሰማይ ስር አዲስ ተስፋ ፈንጥቋል። በሺዎች የሚቆጠሩ ተፈናቃዮች ዛሬ ንብረታቸውን በመኪና ላይ ጭነው ልባቸውን በደስታ ሞልተው ወደ ቀያቸው መመለስ ጀምረዋል። ይህ የሆነው በእስራኤልና በሊባኖስ መሪዎች መካከል ለተደረገው ታሪካዊ የተኩስ አቁም ስምምነት ምስጋና ይገባውና ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይህንን ስምምነት ታሪካዊ የሰላም ዕድል ሲሉ ገልጸውታል። አሁን ላይ የተደረገው ስምምነት ለ10 ቀናት የሚቆይ ቢሆንም በሂደቱ ላይ ለውጦች ከታዩ ግን በሁለቱም ወገኖች ስምምነት ሊራዘም እንደሚችል ተገልጿል። ጦርነት ሰውን ከአካባቢው ብቻ አይደለም የሚያፈናቅለው፣ የቤተሰብን ፍቅርና የዘመድ ትስስርንም ይበትናል እንጂ። ዛሬ ግን ያ የተራራቀ ዘመድ ዳግም ሊገናኝ ነው። ያ በናፍቆት ያለቀሰው አይን በደስታ እንባ ታጥቧል። ከጥይት ድምፅ ይልቅ የሰላም ዜማ በሊባኖስ ጎዳናዎች ላይ ይሰማል። ለሊባኖስ ሕዝብ ይህ ጅማሮ እንጂ ፍጻሜ እንዳይሆን፣ ሰላሙም ዘላቂ እንዲሆን ምኞቴ ነው። ሰላም ለዓለማችን። በእስራኤል ሰማይ ላይ የታየው ዓለምን እያነጋገረ ያለው ጉድ። ይህ ቪዲዮ ከደረሳችሁ ቪዲዮ እንዳይወርድ በደም ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም አዳርሱት። እስራኤላውያን ላይ ከባድ ነገር ተከስቷል። በእስራኤል ሰማይ ላይ ከ10,000 በላይ ንቦች እንደታዩና ህዝቦችንም የተለያዩ ቦታዎችን እያጠቁ እንደሆነ እየተነገረ ይገኛል። እነርሱንም ፍራቻ ሰዎች ከቤታቸው እየወጡ እንዳልሆነ እየተነገረ ይገኛል። ይህም የዓለምን ሚዲያ ተቆጣጥሮታል። እስኪ በዚህ ጉዳይ ላይ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ፎሎ ካላረጋችሁ ፎሎ ማድረግ እንዳትረሱ። ኡስታዝ አህመዲን ጀበል የስም ማጥፋት ዘመቻ በሰፊው እየተከናወነብኝ ይገኛል ብለዋል። እኔም በየትኛውም ጥቃት ስር መሳተፌን የሚያረጋግጥ ማስረጃ ያለው ሰው በህግ ሊጠይቀኝ ይችላል። እኔም በሰፊው ስሜን ለማጥፋት በሰፊው እየተሰራ ይገኛል። እኔ ከየትኛውም የፖለቲካ ፓርቲ መንግስታዊ መዋቅር ውስጥ የሌለው ሰው ነኝ ሲል ኡስታዝ አህመዲን ጀበል ረዘም ያለ ሀተታ በጻፈበት ፖስት ላይ አጋርቷል። ፖስቱን እንግዲህ አገንተን ላይ ያያይዝላችኋል። ፖሊቲ ላይ ማንበብ ለምፈልጉ ሰዎች ያው ትንሽ ሊያዝንባችሁ ይችላል፣ ግን ያጠራጠር አድርጌ አንዳንድ ፖይንቶችን ልንገራችሁ። እየተከናወነ ያለው የስም ማጥፋት ዘመቻ እስከዛሬ እውነት ራሷ ትከላከል ብዬ ዝም ብዬ ነበረ። ነገር ግን አሁን እየተሰራ ያለው ነገር መዋቅራዊ የሚመስል መልኩ ስለሆነ እንግዲህ አንዳንድ ነገሮችን ግልጽ ላድርግላችሁ ብሎ ኡስታዝ አህመዲን ጀበል ፖስት አጋርቶ ነበረ። ታዲያ የኔን ስም የማጥፋት ተሰሚነቴን የመቀነስ ተከታዮችም ደግሞ ስለኔ ማውራትን እንዲፈሩ ወይም ደግሞ አክራሪነትን እንዲያስቡና በዚህ መሰል ነገር ለማውራት እንዲሰጉ ለማድረግ ሆን ተብሎ እየተሰራ ያለ ነገር ነው ሲል ኡስታዝ አህመዲን ጀበል ተናግረዋል። በፍጹም ነው ማንሰጋው ስለሱ ለማውራት ማለት ነው። በጣም ስለምንወደውና በጣም ስለሱ ስለምንሳሳ ማለት ነው። እና ኡስታዝ አህመዲን ጀበል የትኛውን መልኩ እኔ ህገወጥ ተግባሮች ላይ መሳተፌን የሚያሳይ ነገር ያለው ሰው በህግ ይጠይቀኝ። ነገር ግን እኔም በሀሳብ መሞገት ሲከብዳችሁ በእንደዚህ አይነት መልኩ ስሜን ለማጥፋት የሚደረገው ነገር ፍጹም ተቀባይነት የለውም። እኔና አንዳንድ ወንድሞችን ሙስሊም ወንድሞችን በመሰል ነገሮች ማንቋሸሽ ወይም ደግሞ ስማችን የማጥፋት ዘመቻ እየተከናወነ እንዳለም ጭምር ነው የገለጸው። እንግዲህ እነ ሙጂብ አሚኖ እና አብዱል ጀሊል ሻሊ ካሳ መሆኑ ነው እንግዲህ የምትረዱት። ከዛ አንጻር ነው ታዲያ ኡስታዝ አህመዲን ጀበል እንግዲህ ፖስቱ
መልእክቱን አጋርቷል ማለት ነው። እንግዲህ ለኡስታዝ ያላችሁን ፍቅር በደንብ ብታጋሩልኝ ደስ ይለኛል። ኮሜንት ላይ ጽፉልኝ። አብዱል ጀሊል ሻሪ ከሳሚ ኡስታዝን ሀሳብ ሙሉ ለሙሉ እንደሚጋራ እሱም አጋርቶ እኔም እንግዲህ ከየትኛውም ፖለቲካዊ ፓርቲ ከየትኛውም ተቋማት ነፃ የሆንኩኝ ሀሳብን በሀሳብ የሚሞግት ሰው ነኝ፣ ወደፊትም ይሄን ነገር እቀጥላለሁ ብሏል አብዱል ጀሊልም ማለት ነው። ኤንዌስ ላድርሳችሁ ብዬ ነው። ሀሳባችሁን በደንብ ኮሜንት ላይ አጋሩ። ቪዲዮን በደንብ ላይ ሼር ፖስት ያደርጋችሁ ለሁሉም ሰው አድርሱልኝ። አዲስ አበባ ዩኒቨርሲቲ ኒቃብ ሙሉ ለሙሉ ሊከለከል ነው ብሏል። ይሄ ፍጹም ኢሰባዊ ድርጊት ነው። ያውም በዚህ ዘመን መራቆት እንደ ስልጣኔ በታየበት ባህል እምነት በተረሳበት ሰዓት ሴት እህቶቻችን እምነታችን መሸፈንን አዞናል እና ያን ትእዛዝ እናሟላ በማለታቸው ምንም አይነት ወንጀል ሳይሰሩ ምንም አይነት ጥፋት ሳያጠፉ እነሱን ከትምህርት ገበታ ለማፈናቀል እዚህ ጥግ ድረስ መሄዱ ተገቢ አይደለም። ይህን ጉዳይ የሚመለከተው አካል ሁሌ ሲጠየቅ የነበረውና የማያዳግም እርምጃ ወስዶ መልስ እንዲያሰጠን የሁላችንም ጥያቄ ነው። የየትኛውም እምነት ደግሞ መገላለጥን አይፈቅድም። ዛሬ ኒቃብ ላይ ነገ ሂጃብ ላይ ሰላት ላይ እያሉ ዛሬ ሃይ ካልተባሉ ድንበር ማለፋቸው አይቀርም። ይህ ነገር ደግሞ በሙስሊሙ የሚቆም አይደለም። ሃይማኖት አለኝ እምነት አለኝ በሚለው ሁሉ በሩ የሚያንኳኳ ስለሆነ ይህ ቪዲዮ ከደረሳችሁ ሁላችሁም ለነዚህ ምስኪን እህቶቻችን ድምፅ ልንሆናቸው ይገባል። እምነቴ ያዘዘኝን ኒቃብ እለብሳለሁ ማለት መብቷ ነውና መብቷን ማንም ሊጋፋት አይገባም። ኒቃቧንም ትለብሳለች፣ ትምህርቷንም ትማራለች። ዝሙት በአደባባይ የፈቀደች አክሱም፣ እርቃንን መሄድን የፈቀደች አክሱም መስጂድ ከለከለች ለአማኙ ሙስሊም። ቅዱስ ከተማ ናት ብለው ተናገሩ በአደባባዩ ላይ ዝሙት እየሰሩ። የት ነው ቅድስናው? የናንተስ የጉድ ነው አለ እንደ ሌላ አክሱም እኛ የማናቀው። የአክሱም ከተማ የጨቋኞች ምድር ለኛ ለሙስሊሞች ሆናለሽ መቃብር። ለናንተ ጽድቅ ነው እርቃንን መሄድ የለበሰን ሙስሊም ሁሌ ማሳደድ። ያልደረሰብህን ሙስሊም ከምትነክስ አልባሳት ግዛና ሴቶችን አልብስ። ሙስሊሙ ችሎ እንጂ ከዚህ የደረስነው የናንተም ዓላማ ኢትዮጵያን ማፍረስ ነው። እንዴት ተረዳሁት? ሰላም አትፈልጉም፣ በእናንተማ ምክንያት ሀገር አትፈርስም። ቁርአን መቅደድ ነው የናንተ ስራችሁ፣ ሙስሊም ማሳደድ ነው የናንተ ስራችሁ። መጽሐፉንማ መች ታነባላችሁ? እንስገዳልን እንጂ እኛን ነካናችሁ። ሰላም አትፈልጉም፣ ዝም ብዬ ሳያችሁ። አክሱም አልቅሳለች፣ እኛን ትጣራለች። በሐዘን ላይ ሆና መልእክቷን ልካለች። ይድረስ ለሙስሊሙ ለኡማው ጠቅላላ፣ ለመጨረሻ ነው እናንተን ስጣራ። ሂጃብ ስከለከል መፍትሄ አልሰጣችሁ፣ መልሳችሁን ብጠብቅ ጥሬን ሰምታችሁ። ዝምታ እኮ ነበር ትላንት መልሳችሁ። ይኸው አሁንማ ነገር ተባብሶ ማዕቀብ ጣሉብኝ። የአይኔም ማረፊያ ሰላቴን ነጠቁኝ። አማኝ ወንድሞቼም በዱላ መቱብኝ። መስጊዴ ውስጥ ገብተው ቁርአኔን ነኩብኝ። አክሱም አልቅሳለች፣ እኛን ትጣራለች። በሐዘን ላይ ሆና መልእክቷን ልካለች። ዛሬም እንደ ትላንት መጅሊስ ዝም ካለ ከጎኔ ካልቆመ፣ መንግስትም ችግሬን ለመፍታት ካልጣረ፣ ኡማውም ዝምታን ዳግም ከመረጠ፣ ዛሬም እንደ ትላንት ብቻዬን ቆማለሁ። መብቴን ለማስከበር መስዋዕት ከፍላለሁ። በአላህ እገዛ ድልም አደርጋለሁ። ነገር ግን አላህ ፊት ኡማውን ከሳለሁ። ከጎኔ ያልቆሙም ብዬ እለዋለሁ። አይ ዘመን ባደለው ሹመኛ በቀትሩ ፈቃጅ ከልካዬ